ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክቡራን ኦርቶዶክሳውያን የክርስቶስ ቤተሰቦች ሁላችሁም በያላችሁበት እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን። በዛሬው ዝግጅታችን ማይዶት ሰኞ ማይዶት በሚል ርዕስ ስለ ማይዶት እንማማራለን ማለት ነው። እግዚአብሔር ከሁላችን ጋር ይሁን። እንደሚታወቀው ከአለፈው ሳይሆን ከዚሁ ካለው ከእሁድ ጀምሮ እስከ ቀጣይ እሁድ ድረስ ያሉት ዕለታት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስያሜ መሰረት የተለያዩ ስያሜዎች አሏቸው። ሁሉም ዕለቶች ማለት ነው። እያንዳንዳቸው ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስን ትንሣኤ በሚያስተምሩ መጠን ቤተክርስቲያናችን ተጠንቅቃ ሰይማቸዋለች ማለት ነው። በእነዚህም ዕለታት ይታሰባሉ ማለት ነው። እና የሰኞን ነው ዛሬ ይዤላችሁ የምቀርበው። ሰኞ ማይዶት ነው የሚባለው። ማይዶት ማለት ምን ማለት ነው? ለምንድን ነው ማይዶት የተባለው? ከማይዶት ምን እንማራለን? የሚሉትን አጠር አድርገን ይዘን እንቀርባለን ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ሰብስክራይብ፣ ሸር፣ ላይክ በማድረግ ወንጌል ሚዲያን ተደራሽ ለማድረግ ሁላችንም መጣር ይገባናል። አብራችሁን ቆዩ። ማይዶት የሚለው ቃል በግዕዝ አዲዮ አዲዮት የሚል ነው። አዲዮ አዲዮት ማለት መሻገር ማለት ነው። ማይዶት በአጠቃላይ ትርጉሙ አደወ ተሻገረ ከሚለው የግዕዝ ግስ መነሻነት መሻገር ማለት ነው። ማይዶት ማለት ማይዶት ለምን ተባለ? ከምንድነው የምንሻገር የሚለውን ስናይ መነሻ ሆኖ የምናገኘው በመጽሐፍ ቅዱስ ሁለት ቦታዎች አሉ ማለት ነው። አንደኛው በኦሪት ዘጸአት ላይ የምናገኘው በእግዚአብሔር በእስራኤላውያን በሙሴ አማካኝነት በሚመራበት ሰዓት ባህር ተከፍሎላቸው ጠላት ሰጥሞላቸው ግብፃውያንን አሸንፈው ወደ አገራቸው ወደ ከነዓን መግባታቸው ይታወቃል ማለት ነው። ስለዚህ ያ ማይዶት ተብሎ ይታሰባል ማለት ነው። መሻገር ከምንድን ነው? ከግብፅ ወደ ከነዓን ከባርነት ወደ ነፃነት መሻገር የሚለውን ያሳያል። በወርቁ ያለው ትርጉም ደግሞ ምን ያሳየናል? በአራቱም ወንጌላውያን ተጽፎ እንደምናገኘው ጌታችን መድኃኒታችን ኢየሱስ ክርስቶስ ሁላችንም ከባርነት ወደ ነፃነት፣ ከሲኦል ወደ ገነት፣ ከገሃነም ወደ መንግስተ ሰማያት በሞቱ በስቅለቱ በሕማሙ በትንሣኤው ሁላችንም አሻግሮናል ማለት ነው። አውጥቶናል። ያንን ነው የሚያሳየው። ስለዚህ ግብፅ በሊቃውንት ትርጓሜ መሰረት በሲኦል ትመሰላለች ማለት ነው። ፈርዖንና የፈርዖን ሰራዊቱ ደግሞ በዲያብሎስና በዲያብሎስ ሰራዊት ይመሰላሉ ማለት ነው። ግብፃውያንም በአጋንንት ተመስለዋል። ግብፅ በራሷ በሲኦል ተመስላለች። ባሕረ ኤርትራ ደግሞ የገሃነም ምሳሌ ናት ማለት ነው። ሙሴ የክርስቶስ ምሳሌ ነው። የሙሴ በትሩ ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ የመስቀሉ ምሳሌ ነው ማለት ነው። እንግዲህ በሙሴ በበትሩ ባህሯን ከፍሎ ማሻገሩ ምን ያሳየናል? ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀሉ ባሕረ ገሃነምን ከፍሎ ወደ ገነት ወደ መንግስተ ሰማያት እንድንገባ ማድረጉ በዋናነት ይሰበካል ማለት ነው። ስለዚህ አስቀድሞ ከዘመናት በፊት ጌታችን ኢየሱስ ክርስቶስ ወደዚህ ዓለም ገና ሳይመጣ ሙሴን ሲልከው ሙሴ የክርስቶስ ምሳሌ ሆኖ እንዴት ነው አሁን በመጽሐፍ ቅዱስ ስናየው ግብፃውያን ሰጠሙ፣ ባህር ተከፈለላቸው የሚለውን ስናይ የሙሴ አቅም ወስኖት አልነበረም ያን። ምክንያቱም ክርስቶስ ያንን ማድረግ የፈለገው እያንዳንዳችን ኋላ ለሚደርሰን ድህነት ክርስቶስ ባሕረ ገሃነምን ከፍሎ ወደ ገነት ወደ መንግስተ ሰማያት እንደሚያስገባን ይህች ዓለም እንደምትድን እንደሚያድነን ያሳየበትና ያስተማረበት ተምሳሌት ነበር ማለት ነው። አንዱ ማለት ነው። ስለዚህ ማይዶት የሚለው መሻገር ስንል ይህን በማየት ነው ማለት ነው። ሁለተኛው ማይዶት ብለን የምንጠራው በኦሪት ዘፍጥረት ላይ ምዕራፍ 14 ላይ የምናገኘው ቁጥር 26 አካባቢ ይገኛል። መልከ ጼዴቅ ወዳለበት ቦታ በዮሐንስ ወንጌል ምዕራፍ 8 ላይ እንደምናነበው አብርሃም ነገስተ ሰዶምን ረድቶ ነገስተ ኮሎዶ ጎሞርን ድል ነስቶ በሚመለስበት ሰዓት ደስ አለው ይላል። ደስ በሚለው ሰዓት በመዋዕሌኑ ትፌኑ ወልደከ ወሚመኑ ታሬን ኪያ ሰዓተ ወኪያ ዕለተ፣ ጌታ ሆይ ልጅህ የሚመጣባትን ዘመን አሁን ነው የምታሳየን ወይስ ሌላ ጊዜ ነው በማለት ጠይቆ ነበር። እና ጌታ እግዚአብሔር ምን አለው? ለአብርሃም ተገልጦ ዮርዳኖስን ተሻግረህ ሂድ መልከ ጼዴቅን ታገኘዋለህ አለው ይላል።
ስለዚህ አብርሃም ዮርዳኖስን ተሻግሮ ሄዶ መልከጼዴቅን አግኝቶታል። መልከጼዴቅን ለማግኘት መልከጼዴቅ የሚሰጠውን ደግሞ ህብስተ አኮቴት ጽዋ በረከት ለመቀበልም ሆነ ለማየት ዮርዳኖስን መሻገር ግድ ይለው ነበር አብርሃም ማለት ነው። ስለዚህ ዮርዳኖስን ተሻግሯል ማለት ነው። ስለዚህ ማይዶተ አብርሃም በመባልም በሁለተኛ ደረጃ ይታወቃል ማለት ነው። በአጠቃላይ ግን አብርሃም የምእመናን ምሳሌ ይሁን፣ መልከጼዴቅ ደግሞ የጌታችን የኢየሱስ ክርስቶስ ምሳሌ ሲሆን አብርሃም ጊዜው ሲደርስ ሁላችንም በጥምቀት አማካኝነት ወደ ክርስቶስ መተን በበረቱ አንድ ሁነን የመንግስቱ ወራሾች የስሙ ቀዳሾች እንድንሆን ክርስቶስ ያስተማረው ወንጌልና ትምህርት የትንሣኤውን ምስጢር የሚያሳይበት አንዱ ምስጢር ነው ማለት ነው። ስለዚህ ክቡራን ኦርቶዶክሳውያን የክርስትና እምነት ተከታዮች ሁላችሁም ትንሣኤውን ስናከብር እንግዲህ ሰኞ ላይ ማይዶት የሚለውን ስናይ ማይዶት በዋናነት እንግዲህ መሻገር የሚለውን ያጠነጠነ ሲሆን እኛስ ከምንድን ነው መሻገር የሚገባን አሁን የሚለውን ማየት አለብን። አንዳንድ ጊዜ መሻገር ወይም ደግሞ ተሻገሩ፣ አሻግሮናል የሚሉ ቃላቶች በፖለቲከኞችም በአክቲቪስቶችም በአማኞችም ዘንድ በዋናነት ብዙ ጊዜ ሲጠራ እንሰማዋለን። እኛ ከምንድን ነው የምንሻገር? አንዳንዶቹ በቃ ጌታ አሻግሮናል፣ አሻግሯቸዋል የሚል ቃልን ይጠቀሙና ሰዎችን ከመልካም ስራዎች፣ ከስነ ምግባራት፣ ከበጎ አድራጎት ተሳትፎዎች፣ ከአምልኮት ሁሉ ሳይቀር እንዲገለሉ፣ እንዲሸሹ፣ እንዲተዉ የሚያደርጉ እና የሚገፋፉ አስተማሪዎችን ሰምቻለሁ ብዙ ጊዜ። ትክክል አይደለም። መሻገር የሚለውን ስናይ የምንሻገረው ከምንድን ነው ስንል ያን ጊዜ ሰዎች መልካም ስራ ቢሰሩም ያ መልካም ስራቸው ሊጠቅማቸው አይችልም ነበር። አሁን ግን መሻገር በምንድን ነው የሚለውን ስናይ አንደኛ በመልካም ስራ መሻገር ይገባናል። እንዴት አድርገን ስንል እየሰራን ነው መሻገር የምንችለው። ካልሰራን የተሻገረም ቢሆን ወድቆ ይቀራል እንጂ ስለተሻገረ ብቻ ይገባል፣ ገነት መንግስተ ሰማያት ይገባል ማለት አይደለም። ለምሳሌ እስራኤላውያን ባህር ተከፍሎላቸዋል። አዎ ጠላታቸው ፈርዖን ሰጥሞላቸዋል። ባህር ቢከፈልላቸውም ጠላት ቢሰጥምላቸውም ግን ሁሉም ታላላቆቹ እስራኤላውያን ወይም ደግሞ ሁሉም እስራኤላዊ ዜጋ ወደ ምድረ ከነዓን ወደሚጠበቅባቸው ሀገር መግባት አልቻሉም። በምድረ በዳ ወድቀው ሙተው የቀሩት በጣም እጅግ ብዙዎች ናቸው። ለምንድነው ያ የሆነ ስንል በእንቢተኝነታቸው ምክንያት፣ በክፋታቸው ምክንያት ይለናል መጽሐፍ ቅዱስ። ስለዚህ ሁላችንም በምድር ላይ ስንኖር በመልካም ስራ ከክፋት መሻገር አለብን ማለት ነው፣ በትክክል ፍጹም የሆነ ድህነትን ለማግኘት። ሁለተኛ በሃይማኖት ነው። ካላመንን ብንሻገርም ከነዓን አንገባም። ከነዓን የመንግስተ ሰማያት ምሳሌ ናት። ስለዚህ የተሻገረ ሁሉ ተሻግረናል፣ እንደዚህ ሁነናል፣ በጌታ ስም ድነናል የሚሉ ሰዎች በጌታ ስም አዎ ድነናል፣ መዳናችን ትክክል ነው፣ እውነት ነው። ክርስቶስ ተሰቅሏል፣ ሙቷል። የሞተው ለዓለም ነው። ዲያብሎስ ታስሯል፣ በትክክል አጋንንት ተሸንፈዋል፣ ሞትን አሸንፏል፣ ሞት ተውጧል። ነገር ግን ድነሃል ማለት ምን ማለት ነው? መልካም ስራ ሳንሰራ ሃይማኖታችን ፍሬውን ሳናሳይ መልካም የሆነውን ሃይማኖት በአምልኮት ሳንጸና ገነት መንግስተ ሰማያት እንገባለን ማለት እንዳልሆነ መረዳት ይገባናል። ስለዚህ ባጭሩ ማይዶት ስንል የክርስቶስን ቸርነቱን በትንሣኤው ከሐሳር ወደ ክብር፣ ከሞት ወደ ሕይወት፣ ከጉስቁልና ወደሚደነቅ ልዕልና እንዳሸጋገረን የምንማርበት ታላቅ ዕለት ነው ማለት ነው። እንግዲህ መልካም በዓል ይሁንላችሁ። እየበላችሁ እየጠጣችሁ ደስ እያላችሁ ወንጌል ሚዲያ የምታዘጋጀውን ዝግጅት ደግሞ እያዳመጣችሁ ለሌሎችም ሸር እያደረጋችሁ አብረን እናገልግል እላለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ሁኑ።